ሰላም ሰላም የዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ሰላም ናችሁ አይደል? እኔ ሰላም ነኝ። እግዚአብሔር የተመሰገነ ይሁን። ክብሩ ይስፋ መድኃኒዓለም። እንዴት አላችሁልኝ? ሰላም ናችሁ? እንኳን አደረሳችሁ ለቅዱስ ሚካኤል ቀን እንኳን አብሮ አደረሰን እያልን እዚህ ጋ ቡና አፍልቻለሁ። ቡና እንጠጣለን እና እንዴት ናችሁ? ሰላም ናችሁ አይደል? ትንሽ እንትን ቦለለል አለ። ስለዚህ ዞር ላድርገው ብዬ ነው። እና ዛሬም ይዤላችሁ የመጣሁት ስለ አብርሽና ስለ ሩታ ስለ ሄርሜላ ነው። መቼም ሩታ ክርስትና ሳታነሺ ውጪ ውጪውናልሽ ምናልሽ ብለሽ ራቁትሽን ባልሽ ጋር መጣሽ። መጀመሪያ ክርስትናው አይቀርም። ክርስትናውን ብታነሽ አይሻልም? እኔ ወደ ባልሽ ለምን ሄድሽ አልልሽም። መሄድ ሸጋ ነው። መሄድ ቆንጆ ነው ያደረግሽው። ግን ምንድነው ባልሽ ጋር ከመሄድሽ በፊት ክርስትና አይቀርምም ወይ? ከፍ እንዲልልኝ ፈልጌ እንትኔ እምቢ አለ፣ አልቀመጥ አለ። እንደዚህ ይሁን በቃ። የሻማ ታውቃላችሁ ይሄን ነገር ኢትዮጵያ ያላችሁ ሰዎች ታውቃላችሁ ይሄን ነገር። ያው ታውቃላችሁ ይመስለኛል። ያው አንዳንድ ቤት አለ። እኔ ቤት ድሮ በሽ ነበረኝ። የለመደ እጅ አያርፍም። አረብ ሀገር መጥቼ ይኸው ሻማ ሳበራ እንደዚህ አጠራቅሜ አቀልጥና የሻማ ማብሪያ ያደርጋለሁ ማለት ነው። እና ምን ልላችሁ ነው፣ ወደ ሌላ ገባኝ። ስለ እንትናት ስለ ሄርሜላ እና ስለ ሩታ እና ስለ አብርሽ እና አንዴ ያልገባኝ ነገር ክርስትና ሳታነሽ እንደዛ ራቁትሽን ሆነሽ እሱ ጋር መሄድ ምን አስፈለገ? ለምን ልታማልዩ ነው? አሁን እኮ አንቺ አብርሃም ፈልገሹ ሳይሆን ማናት ሄርሜላን ለማናደድ ነው። ሄርሜላ በሰው ህይወት ውስጥ በእርግጥ አትግቢ፣ ተረጋጊ። ረጋ ያለ ወተት ቅቤ ይወጣዋል። አትግቢ የሰው ህይወት ውስጥ። እሱ ምንም ይሁን ምንም ሩታ ልጅ ወልዳለታለች። የልጁ እናት ናት። ፍቺ አልፈጸሙም። ይሄ ወንጀል ነው። አሁን ትላንትና የሰራችሁት ቪዲዮ ወንጀል ነው። ሻንጣ እዚህ ነው ያለው ምናምን ወንጀል ነው ይሄ። አሁን እሷ ሪከርድ ነው እየሰበሰበች ያለችው። በፊትም እሱን የምትጥልበት ነው እየፈለገች ያለችው። አንዳንድ ዩቱበሮች ደግሞ የእሷ አላማ አልገባችሁም። ሩታ ፈልገው አፍቅረው አይደለም አብርሽ ጋር የመጣችሁ። ፍቅሩ ቢኖራት ብታፈቅረው እሱ ሲለምናት ነጋሽዬ ሲለምኗት ወደ እሱ ትመለስ ነበረ። ግን አሁን እሷ ሄርሜላን እየተበቀለቻት ነው። ሄርሜላና እሱ አንድ ላይ እንደሆኑ አውቃለች፣ ሰምታለች። ለምን የአንድ ሀገር ልጆች ናቸው። ወሬ አለ አንድ ላይ እንደሚኖሩ። ሩታን ትቶ ወደ እሷ ሊመለስ ነው። ከእሷ ጋር ሊቀጥል ይመስለኛል አብርሃም። ለምን አንድ ሰው ሻንጣውን ይዞ ሰው ቤት ከገባ ሻንጣውን ይዞ የሰው ሆቴልም ይሁን ምንም ቤርጎ ካሉ አንድ ላይ መቼም አይጥና ድመት አንድ ቤት ውስጥ ቁጭ ብሎ አንድ አልጋ ላይ እየተኙ ምንም ከነሱ የሚጠበቅ ነገር አንዳች ነገር የለም ማለት ነው። እና ስለዚህ ሩታ መጀመሪያ ክርስትና አንሺ። እንደዛ ራቁትሽን ግልጥልጥል ብለሽ እንደ ዶሮ ተገነጣጥረሽ ከምትመጪ እዚህ ጋር ነጭ ነገር የሚታየው ቆሻሻ አይመስላችሁ እንትን ነው፣ ቡክ ነው ልብሴ ላይ። እና እንትን አታድርጊ። ምንድን ነው የሚባለው? ራቁትሽን አትምጪ። ምን አስቸኮለሽ? አትንቀልቀይ። አራስ ነሽ። አሁን እኮ በዚህ ሰዓት እግዚአብሔርን እንደው ዘመኑ ተቀየረ እንዲቆይ ሰዎች
የኢትዮጵያ ባህል ተቀያየረ እንዴ? እኔ እሱ ነው እየገረመኝ ያለው። ባህላችን ምናችን ወጋችን ቀረ እንዴ? ይሄ ወግ ማድረግ የሚባል ነገር አንድ ሴት ከወለደች ብቻዋን አትሄድም፣ ብቻዋን አትሄድም። ብቻዋን አሁን 40 ቀን የሞላት አይመስለኝም። እቺ 35 ቀን ምናምን ቢሆናት ነው ባሌ ጋ መጥቼ ነው ምናምን እያልሽ ጡትሽን እንደዛ ደግሞ የሆነ ልጅ ዩቱብ ሲሰራ ይቻላል። ሁል ጊዜ እንደኔው እነሱ ላይ የሚሰራ ልጅ አለ። ቆንጆ ነው ያደረግሽው፣ አብርሽ አይኑ ያለው ጡቷ ላይ ነው የማይበት ቦታ ይሁ እሱ እያየ አይደለም። ሰውየው ጤነኛ አይደለህም እንዴ? አሁን እኮ እሱ ሌላ እያማለለ ነው። ሸንቃጣ አይደለሁኝም እንዴ እያልሽ እንደዚህ ከምትሽከረከሪ ራቁቷን የምትመጣ ሴት የትኛው ባህላችን ነው ግን? ባህል ነው ሃይማኖት ነው ራቁታችሁን ሂዱ የሚል? ኧረ በእናታችሁን እስኪ በእግዚአብሔር እዚህ ጋር መስቀላችሁን ታንጠለጥላላችሁ፣ ከዛ ከታች ጡታችሁን ታንጠለጥላላችሁ። አንዱን ጥሎ አንዱን አንጠልጥሎ የሚባል ተረት ለእናንተ ነው የሚሆነው። እውነት የእኛን ሃይማኖት የምታሰድቡት እንደናንተ አይነቶች ናችሁ። እኔ ምን ልበላችሁ? ምን ልበላችሁ? እስኪ ለስም ኦርቶዶክስ ናችሁ ወይ? ኦርቶዶክስ ካልሆናችሁ ሌላ ምንድን ነው የምትከተሉ ከሆነ ሌላ ሃይማኖት ካላችሁ ሃይማኖታችሁን በዛው አስተዋውቁን እንጂ አንድ እናት ጡቷን እያንጠለጠለች ይሄ የፈረንጅ ላም የመሰለ ጡት ይዘሽ ደህና ጡት ያሽ ይመስል እንዲህ ይብናለሽ። ምንድን ነው እሱ? ቤተሰቦችሽ አይመክሩሽም? ቤተሰቦችሽ ኧረ ተሸፋፈኝ ምንድን ነው? ጡታችሁ ካልታየ ራቁታችሁን ካልሄዳችሁ ወንድ አያችሁም እንዴ? ወንድ አያችሁም? ወንድ ማየት አቁሟል። ከጡት ነው ፍላጎቱ፣ ከሌላ ነው ፍላጎት። ጡትሽን ነው እንዴ ሰውየው የሚፈልገው? ባልሽ ጡትሽን ለልጅሽ። ማንም የሆነ ጊዜ አዎ ዶክተር ቸሬ ነው አይደል? ዶክተር ቸሬ እኮ ጨርሷል። ጡታችሁ ሸፈንፈና አርጉ። ጡታችሁ ለእናታችሁ ለልጃችሁና ለባላችሁ አለ። ባል ምን ያደርግበታል ሲጀመር? ጡት ባይሆን ለልጅ እሱን ደግፋለሁ። ልጇን ታጠባለች። ድሮ እናቶች እንደው በእግዚአብሔር እንደው ሌላው ቢቀር እንደው ከሆነ አንድ ሰው የሆነ ራቁታችሁን ካልሄዳችሁ ወንድ አያያችሁም ወይ? ወንድ አይፈልጋችሁም ወይ? ራቁታችሁን ነው እንዴ? ክብር ራቁት ሆነ እንዴ? የክብር መገለጫ የወንድ ይሄ የሆነ በቃ ይሄ እኮ አሁን አብርሃም አንቺን የሚፈልግሽ ከሆነ ራቁትሽን ስትመጪ የሚፈልግሽ ከሆነ ርካሽ ነሽ አንቺ፣ ዜሮ ነሽ። በቃ እውነቱ ስነግርሽ ምንድን ነው ራቁት መሄድ? እኔሽን ቦርጬን ላጠፋ ነው። ቦርጭሽን ታዲያ ሂጂና እዛ አጥፊ ታዲያ። ቦርጭ አሁን እኮ ቦርጭ ሌላ እንዲያመጣልሽ ነው እንዴ ሰውየው? አሁን እኮ ካሜራ ባትይዢ ልጁ እዛ ይዝሻል። ምንድን ነው እንዲህ መሆን? መለጣጠፍ እንትን ማለት ሰለቸው ልጁ። ያቺ በዚህ ትጎትቷለች፣ ያቺ በዚህ ራሴን አመመኝ አለች ሄርሜላ። አዙሮሽ እንዳይደፋሽ የያዘሽ በሽታ አዙሮ እንዳይደፋሽ። ምንድን ነው እንደዚህ መላ ቅድስ ማጣት? እኔ ማርያም ልጁ እውነት እግዚአብሔር እንደው እንትን ጽናቱን ይስጥክ። አንተ ምን ሆነሃል? ከአንዱ ሳትለያይ አንዷ ላይ የምትንጠለጠለው ወይ ከሩታ ሁን ወይ ከማናት ከሄርሜላ ሁንና ገላግለን እንዴ። ሁለት እግር አለኝ ብለህ እኮ ሁለት ዛፍ ላይ አትወጣም እንዴ። ምን ሆነክ ነው? ጭራሽ እኔ ወልድለታለሁ አንቺ ወላጅለት፣ እኛ ምን አገባን? ግን ልጁን ጤና ስጡት። ግራ ገባው እኮ ጅዝብ ብሎ በቃ ጀዘበ። በቃ አብርሃም ሄርሜላ ስትመጣ በቃ ደውሎልኛል ብቻዬን ነኝ ምናምን ብሎ ምናምን። ጥንት አለም እንደዛ አይነት ወግና ማድረግ መች ደርሳችሁ? እንደዛ መች አወራችሁና? ኧረ በስመ አብ ጌታ ሆይ። እናንተ ግን ለአንተ ግን ጽናቱን ይስጥህ። ለአቶ አብርሃም ተብዬው ጽናቱን ይስጥህ። ያቺም ወደዚህ ስጎትትክ እውነት አሁን ነው የሆነ እፍረት እንዲሰማክ። እኔ በቃ የሆነ ቤተሰብ ምን ይለኛል? አባትክ የሚዲያ ሰው ነው፣ ሚዲያ ያሉ እናትክ የሚዲያ ሰው ናቸው፣ ሚዲያ ያሉ ሁለት ሴት በዚህም በዛም ስጎትቱክ ምን ይሰማቸዋል ብለክ አሁን ነው
እኔ በፊት አብርሃም ምን ጥፋት አለበት? አብርሃም ምን አደረገ? አብርሃም ምንድነው ያጠፋው? የቱ ጋ ነው ጥፋቱ? እየለመናት ነው፣ እየዘከራት ነው፣ ግቢ ወደ ቤትሽ እያላት ነው እያልኩ ነበረ። አሁን እኮ አይደለም ለቤተሰብክ እኔ ማርያምን በቃ እንዲህ እያልኩ እንዲህ በቃ አስሬ እንዲህ እያልኩኝ ሽኩክ እያልኩ በቃ የሆነ ያሳፍራል። የሆነ በድብቅ የምናደርገውን ነገር በጋድ መሳሳምም እኮ እኛ ባህል አለን እንደ ኢትዮጵያኖች እንዴ። እኔ ረበስማ ምንድን ነው አሁን እኮ አንቺ ህልክ ነው የያዘሽ፣ ፍቅር ሳይሆን ህልክ ሄርሜላ ማለትም ብለሻል አንቺ። እኔ ስለማልፈልገው ነው እንጂ ና ብለው ይመጣል ብለሻል ሩታ። ስለዚህ ምንድነው አንቺ እያረግሻለሽው? እሱ ስለሚወድሽ እኔ ከዚህም በፊትም ብያለሁኝ፣ ባለፈውም ብያለሁኝ። እሱ ስለሚወድሽ የራስሽ መጫወቻ የራስሽ አሻንጉሊት አታድርጊው። ፍቅር ጫወታ አይደለም፣ ፍቅር እውነታዊ ነው ብዬ ቪዲዮ ሰርቻለሁኝ ባንቺ። አሁንም ከሆነ ፍቅር ጫወታ አይደለም፣ ፍቅር ጥባ ጥቤ አይደለም፣ ፍቅር እውነታዊ ነው እንጂ አንቺ በህልክ ገና አንቺ ስለሚወድሽ ልጅ ስለወለድሽለት እኔ ነግሬሻለሁኝ። ገና አንቺ ዛሬ እንደ ቀልድ ያሹ እንደ ቀልድ ጨዋታ ያሹ የምታለቅሽበት ቀን ይመጣል። የምታለቅሽበት እግዚአብሔርን ዛሬ ሁሉም ስለሚፈልግሽ ወይ ደግሞ ልጅነት ስላለሽ ልጅ ነሽ። አዎ በእርግጥ እናውቃለን። እሱ ልጅ ስለሆንሽ ማንም ሰው ሊፈልግሽ ይችላል። ልጅ ስለሆነ ሰው ሁሉ ደግሞ ይፈልጋል ብለሽ ራስሽን እንዲሁ አትቆልይ። እጣ ፋንታ ነው። ካንቺ የበለጡ ቆንጆች፣ ካንቺ የበለጡ ሕፃን የሆኑ አሉ። ገባሽ? ይሄ እጣ ፋንታ የሚባል ጉዳይ ነው እንጂ አንቺ ከሴት በልጠሽ ወይ ደግሞ እንትን ሆነሽ አይደለም። እዚህ ጋር ምንድነው ልሽ የፈለግኩት ስርዓትሽን ያዥ። ስርዓት ያላልሽ፣ ክብር ያላልሽ፣ ለክብርሽ፣ ለሴትነትሽ። ሴት የሚል ስም ራሱ እኮ ክብር ነው ለሰው ልጅ ክብር። እግዚአብሔር ክብር ነው። ሴት ልጅ ትፈለጋለች እንጂ አትፈልግም። በቃ ወንድ ፈልጎሽ አንቺ ጋር ይመጣል እንጂ አንቺ ወንድ ፍለጋ መሄድ የለብሽም። ሩታን ብትሆኚ ማን ነው ሩታ እየፈለገሽ ነው። አብርሃም እየፈለገሽ ነው። ያሳድድሻል። መውጫ መግቢያሽን እያየ ይመጣል። በቃ ብዙ ነገር ከአንቺ ጋር ለመኖር ብዙ ነገር እየታገለ ነበረ። ግን በዛ መሀል ደግሞ ሄርሜላ አለች። እኔ እስከ ዛሬ እኮ አላመንኩኝም ነበረ። የፈለገ ነገር ቢሆን ከሄርሜላ ጋር አብርሽ ይሆናል ብዬ አንዱን ቀን አልገመትኩኝም። ከሆነ ደግሞ ምንም ማድረግ አንችልም። ምርጫው ነው። ምርጫውን ደግሞ ማክበር ነው። እሱ ባለፈውም ብሏል እኮ በግድ እዚህ ውስጥ አታኖሩኝም ብሏል። ጋሽዬን ፈልጌን የገባሁት ፈልጌ መውጣት መፍታለኝ ብሏል። ስለዚህ የሆነ ከእሷ ጋር የተነጋገሩት ነገር አላቸው። ለምን ከዛች ላይ ግን ይደብራል። እውነት የሆነ በጓደኝነት ተቀራርቦ እህታዊ ወንድማዊ ሆኖ መጥቶ ወደ ፍቅር ተቀይሮ ወደ ትዳር ተቀይሮ እኔ እንጃ ሊሆን ይችላል። አይዶን ነው እሱን ጌታን የሚያውቀው። ስለዚህ መጀመሪያ ግን ከፍቅር ጋር ከሄርሜላ ጋር የምትጀምር ከሆነ ከሄርሜላ ጋር መቀጠል የምትፈልግ ከሆነ መጀመሪያ ከፍቅር ማናት ከሄርሜላ ጋር ከሩታ ጋር ያለህን ነገር ጨርስ። ከሩታ ጋር ያለህን ነገርን ጨርሰክ ቋጭተክ ከሄርሜላ ጋርም ከሆን ከአባ ከፈለግከው ሰው ጋር ሆን እሱ አያገባንም እኛ። ስለዚህ እንደዛ መቀጠል ትችላለህ። ገባክ እንጂ ከመሬት ተነስተክ እንዲሁም የሰውን ሰው ይዘክ እዛ ጋር ፊቺ ሳፈጽም ምን ሳትል እዚህ ጋር ከሄርሜላ ጋር ህይወት መቀጠል ማለት አደጋ አለው። ገባክ? አንዱ ደግሞ ሽጉጥ ይዞ መጥቶልታል። ምንም ግራ የሚገባ ነገር ነው የእናንተ ነገር። ብቻ እግዚአብሔር መልካም ያርግላቸው ሁሉንም ነገር። ከባድ ነው። ስለዚህ
ምንድነው ልልክ የምፈልገው እኔ መጀመሪያ ከሩታ ጋር ያለህን ፍቅርህን ከሩታ ጋር ያለህን ጉዳይህን ፍቅርም ይሁን ጥላቻም ይሁን አብሮ መቀጠልም ይሁን አብሮ አለመቀጠልም ይሁን መጀመሪያ ሌላ ሴት ጋር ከመሄድ በፊት መጀመሪያ ከሷ ጋር ያለህን ጉዳይ ከሷ ጋር የሚያገናኝህን ነገር ቋጭተክ ከዛ ልጅህን በምታገኝበት መንገድ ታገኛለህ። ከፈለክ ሰው ጋራ የመኖር መፍት አለክ ማለት ነው። ገባት እንጂ አሁን እውነት ሆኖ በቃ እኔ ካንተ ጋር መኖር የምፈልገው አልፈታህም ብትላት እዚህ ጋር ሄርሜላ ምንድን ነው የምታረጋት? ተስፋ የሰጠሃትን ፍቅር እኮ መጥፎ ነው። መቼም አንተ እውነት አፍቃሪ ሰው ከሆንክና በፍቅር እውነት የምታምን ከሆነ ፍቅር እንዴት ሰው እንደሚጎዳ ታውቃለህ። ስለዚህ በድንገት መታ ፍቅር ተጫወተችም እኔ እንጃ ከባድ ነው። ብቻ ይሁናችሁ ጌታ። እኔ ሌላ ምንም እላችሁ ነገር የለም። እግዚአብሔር ይሁንክ ነው እኔ እምልክ፣ ጌታ ይሁንክ ነው። ሌላ እምልክ ነገር አንዳች ነገር የለኝም። ምንም ላንተ ንገረው እምቢ ካለ መከራ ይምከረው እንዳንልክ ታሳዝነናለክ። ሰው ነህና እቺ ልጅ ምን የሆነ በቃ ዳታ እየሰበሰበችብህ ቢሆንስ ምን ታውቃለች? ያችኛው ይኸው ሻንጣዬ እዚህ ነው፣ እኔ አብሬ መኖር ጀምሬያለሁ። ሸቤ ትገቢያለሽ። የድሮ የበፊት የምታወራው ሳይሆን የአሁኑ ነው ሸቤ የሚያስገባችሁ። አንቺም ባለትዳርን ሰው ፍቺ ያልፈጸመውን ሰው አብረሽ በመማገጥ ተብለሽ እስር ቤት ትገቢያለሽ። በቀላሉ እስከ 6 ወር እስከ 1 ዓመት ሊያሳስርሽ ይችላል። የሰውን ባል በመቀማት ገባሽ? ትዳር ህቃ የሆነበት ሀገር 2 ሚስት 3 ሚስት 4 ሚስት የሚፈቀድለት ለሙስሊሞች ብቻ ነው በኢትዮጵያ ምድርኛ የምናውቀው። አረብ ሀገር እኮ ምስቱ ካልፈቀደችለት የመጀመሪያ ምስቱ ካልፈቀደችለት ህጉ ስለሚፈቅድለት ብቻ ቁርአኑ ስለሚፈቅድለት ነው። ምንድነው የሚባለው? ስለሚፈቅድለት ብቻ አያገባም። መጀመሪያ ምስቱ ከፈቀደችለት ብቻ ነው። 4 ሚስትም ይሁን 1 ሚስትም ደርቦ ያግባ ምንም ይበል የመጀመሪያ ምስቱ ከፈቀደችለት ብቻ ነው። ግን ኢትዮጵያ ምን ታመጫለሽ ማልፍዳ እያለ 3 4 በርግጥ 4 የሚያገቡ የሉም 2 ምናምን የሚያገቡ አሉ። 4 3ን በምን እንትን ሊያስተዳድር ነው? በምን ኑሮ ሊያስተዳድር ነው? 4 5 ሚስት የሚያገባው ኢትዮጵያ ወንድም ቢሆን ማለት ነው። እኔ 2 በቃ አይቻለሁ። 2 ያገባሉ በአጋጣሚ ወይ በሆነ ምክንያት። ይሄ ደግሞ ምንድነው የሚባለው? ወንድም ከላው ላይ ሲሞት ላላ ነው ምናምን የሚባል ነገር አለ። እንደዛ እንጂ አሁን ለዛውም ቀርቷል። ደግሞ እኛ ጋር ራሱ ቀርቷል። ሁለተኛ የአሁን ልጆች የኛ አይነት በእኛ እድሜ ላይ ያሉ ልጆች አይፈልጉም። ሲጀመር 2 ሸሪያ ስለፈቀደለት ወይስ 4 ሸሪያ ስለፈቀደለት አይድሩትም። አብሶ ደግሞ እዚህ አረብ ሀገር እየመጡ እየተመለሱ የአረቦቹን እንትን እየቀሰሙ ወደዛ ስለሚመለሱ ባይቀስሙም አገር ቤት ያለችም ሴት ራሱ አትፈቅድም። እኔ ብዙ አይቻለሁም። አይፈቅዱም። ለምን? በቃ እንፌኑ ነው የሚሉት፣ እንበርባኑ ነው የሚሉት የኛ አካባቢ። ሌሎቹም ራሱ ቢሆን አንፈልግም ነው የሚሉት። እና በብዛት የሚያገቡ ልጆችም የሉም። በቃ ካገባች አንዷን በቃ አንድ ባሏን ይዛ መኖር ነው እንጂ የምትፈልገው እንትን አይሉም። የድሮው ራሱ እኮ ብዙ እኔ 4 ሚስት ያለው እኔ አገሬ ኦሮሞም አይቻላቅም። እኔ በአካባቢ አላየሁኝም። ሌላ ቦታ ሊኖር ይችላል። ሌላ ቦታ አሁን የሆነ በታሪክ የሰማሁት የሆነ ሰውዬ ወደ 40 ልጆች አንድ ሰውዬ ወደ 40 ልጆች አሉት አሉ። ግን ሀብታም የናጠጠ ወፍጮ ቤት አለው። ጫካ ውስጥ ይሄ ከፍት ምናምን በጣም አለው። ከዛ ከተማ ነው የሚኖረው። ደግሞ ገጠርም ይሄዳል። ሲሄድ ከተማም ሲመጡ ሱቅ ምናምንም አለው አሉ ሰውየው። እኔ በእንትን የሰማሁት እና መጥቶ ወይ ልብስ ግዛሌ ሊሌ ገጠሩ ልጅ ከተማ መጥቶ እንትን ሲል
አንተ ደግሞ የትኛው ነክ ይለዋል አሉ። የወለደው ልጅ ራሱ አያውቅም። 40 ልጅ አንድ ሰው አለው ማለት ከ4 ምስት ይመስለኛል 10 ነው መሰለኝ የወለደው። እንዴት እንደሆነ አላውቅም። 40 ልጆች አሉት አሉ። 40 ልጆች ገባችሁ? አንድ ቦታ አይደሉም። ገጠር ጫካ ውስጥ 2 ምስት አለው። አዳባ 1 ምስት አለችው። ምንድነው ይሄ ምን የሚባል ቦታ አለ? ገራዴላ ነው ዋካና የሚባል እዛም እንትን አለው። ወፍጮ ቤት አለው እዛሉ። በቃ እሱ በደንብ የሚያውቃቸው አዳባ ያሉትን ልጆችና እዛታች ያሉትን ልጆች ነው የሚያውቀው። ጫካ ያሉትን ልጆች ያው እነሱ ከፍት ነው የሚያግዱት። ከከፍት ጋር ኑሯቸው ምን ይሁኑ እሱ ሄዶ መውለድና ማስወለድ በስተቀር ምንም የሚያውቀው ነገር የለም። ስለዚህ እንደዚህ አይነት እሱን ነገር ብቻ ሰምቻለሁ። ከዛ ውጭ እኛ አካባቢ 2 ምስት ያለው እሱም በቃ አይፈቅዱም። ደግሞ የሚገርማችሁ ነገር እኔ አሁን እንደዚህ ብዬ ብናገር የዛ አካባቢ ስለሆንኩኝ እኔንም ስለሚያውቁኝ የኛ ሰው ነው የኛን ቤት ነው ሊሉ ይችላል። አሁን ጊዜው ቴክኖሎጂው ሰፊ ስለሆነ እንጂ አይፈልጉም። ለምሳሌ እንዴት ልበላችሁ የሆነ የመጀመሪያ ምስት ልጆች ካሉ ጣውንቷን አይወዱም። በሆነ ምክንያት ወይ ፍቻ ያስደርጋሉ ወይ ከዛ እሷ እንድትሄድ ከአባታቸው እንድትለያይ ያደርጋሉ። ብዙ ነገር ያደርጋሉ። የኛ አገር ኦሮሞች ራሱ አይፈልጉም። ማንም ሰው ጣውንት ማን ይፈልጋል? ሲጀመር ጣውንት የሚፈልግ ሰው አለ እንዴ? የግሉ አድርጋ ነው በቃ ባሏን ይዛ መኖር የምትፈልገው የማንኛውም ሴት። ስለዚህ ምንድነው ማለት የፈለጉት ደግሞ በእነሱ ነው እንጂ በእኛ በክርስቲያን በኦርቶዶክስ ቤተክርስቲያን 1 ሴት ለ1 ወንድ ነው እንጂ ድሮ ያገባሉ። የኛም አሁን ክርስቲያኖች 2 ምስት ምናምን ያው የድሮ ህጉም ገብቷቸው ይሁን ሳይገባቸው ንብረት ስላላቸው ይሁን የሚያገቡት አይዶን ነው። እኔ አላውቅም፣ ግን ያገቡ ነበር። እነዚህ አማራዎች ሳይሆኑ የኦሮሞ እንትን ሸዋ ኦሮሞ የሚባሉ ብሔረሰቦች አሉ 2 ምስት የሚያገቡ ወይ በተለያየ ምክንያት ወይ ፈልጎም ሊያገባ ይችላል። ወይ ደግሞ አንዱ ምስቱ ሳትወልድለት ስትቀር ምስቱን አይፈታም። እንዳሁኑ ብልግና ነገር ምናምን የለም። በቃ ምስትየውም ትድረዋለች። ከዛ ያችኛዋም እኔ አሁን አጎቴ ነፍሱን ይማርና ሞቷል። የመጀመሪያ ምስቱ 1 ልጅ ወልዳ ያም ልጅ አልተባረከላትም፣ ሞተባት። ሲሞትባት ያው ጠብቃ ሲያቅታት፣ ስለዚህ የምትወልድ ሴት ደግሳ ተለምና ታጭታ በስርዓቱ አገባ። የእሷን ልጆች እየወሰደ ታሳድግ ነበረ። ከጣውንቷ ላይ እየወሰደ ታሳድጋለች። ይሄ የራሳችን የቤታችን ታሪክ ነው፣ የሌላ ሰው ሳይሆን ማለት ነው። ይሄ ፈቅዶ በቃ ፈቅዳ መልሶ አሁንም የሆነ ለፋዘርም አሁንም እሱ ያጎት ልጅ ነው። እሱም ምስቱ አልወልድ ስትል ዳረችው። ምስቱ እንደዚሁ ማለት ነው ዳረችው። ያው ይኖራሉ እንደዚህ በቃ የሆነ በፍቅር ሲሆን ተመካክሮ ባልና ሚስት ችግር ሲኖር በተለያየ ነገር እንደዛ ሊያረጉ ይችላሉ። ፍቺ በእርግጥ አያረጉም በብዛት እግዚአብሔር የተመሰገነ ይሁን። ፍቺ አያረጉም። በቃ ፈቅደው ያው ህጉም ባይፈቅድ ልጅ አሁን አካባቢ ለምሳሌ ወይ ኩዮቹ ልጆች ካሉት አንተ ወይ እሷን ፈተክ ሌላ ታገባ ምናምን ወይ እሱ ደግሞ ምስቱን ሊወድ ይችላል። በዛ ምክንያት የተነሳ ግን ምስቱ ትድረዋለች፣ እሱም ልጅ ይወልዳል። አስፈላጊ ከሆነ የእነሱን ልጆቹን አንድ ሰፈርም አንድ ቄም ስለሆኑ እየወሰደችም እያሳደገችም 2 ልጅ ካላት 1 ልጅ ይችኛዋ ብታሳድግ 4 ከወለደች ይችኛዋ 2 ልጆች ብታሳድግ በቃ ፍቅር ሆኖ ይኖራሉ። እንደዚህ አይነት ችግር ሲደርስ ፍቺ ከማረግ እሷም ሌላ አሁን አንዳንድ ሴቶች ከሷ ከሆነ ችግሩ ባሏን ድራ አብራው ትኖራለች። በቃ ሌላ ቦታን ብትሄድ ልጅ ስላሌላት ወዳና ወዲህ ከምትሄድ እሱ ፍቃደኛ ከሆነላትና እንትን ካሉ አብሮ የመኖር እንትን አለ። በቃ ይኖራሉ። እንደ እንትን በቃ ማንኛውም ሰው ይኖራል። ፍቅር ነው ለሰው ልጅ ዋናው፣ ልጅ አይደለም። ፍቅር ነው እንጂ የሚያሳስረው ልጅ አያሳስርም። ስንቶቹ ልጅ ወልደው እኮ ተለያይተዋል። ስለዚህ ዋናው ለሰው ልጅ ፍቅር ነው እንጂ ልጅ አይደለም ልላችሁ ፈልጌ ነው። አሁን ለምንድን ነው
ይሄ ሁሉ የተነሳው በእነ ሩታ የተነሳ ነው። እነ ሩታ እዚህ ጋር አብርሃም ልጅ አለው፣ ልጅ ወልደዋል። ያው አጋጣሚ ሆኖ ግጭት ተፈጠረ። ያ ግጭት ሄዶ ይኸው አመታቸውን ልናከብር ነው። የተለያዩበትን የተጣሉበትን የመለያየት ነው። ቡና የቀሰቀሰ አልጠጣም፣ የቀሰቀሰ ይቅርብኝ። እና ስለዚህ ምንድነው ላችሁ የምፈልገው እኔ በቃ ሰው ልጅ በመለያየት ውስጥ ምንም አይገኝም። አብሮ በመኖር ውስጥ ሰው ልጅ ብዙ ነገር ማድረግ ይችላል። ታሪኩን መቀየር ይችላል። ህይወቱን መቀየር ይችላል። ብዙ ደረጃ ላይ ሊደርስ ይችላል። ግን ሰው ልጅ ደግሞ ካልተስማማ አንድ ላይ ሆኖ ኑሯቸው የማይገፋ ከሆነ አንዴ ደግሞ ግጭት የገባበት ቤት የፈለጋል ብትጥሩ በቃ አሁን ለምሳሌ የተናደ ቤት ወይ ደግሞ የሆነ በቃ የወደቀ ቤት ወይ አፍርሶ መስራት ነው እንጂ እዛው ጋር ወይ በሆነ ነገር እያያዙ መስራት እሱ አንድ ቀን መፍረሱ አይቀርም። ትዳርም እንደዛ ነው። አንዴ ንፋስ ከገባ ከስንት ሰው ስንቱ ነው ተጣልቶም አብሮ የሚቀጥለው እንጂ ይሄ ጥል አሁን ትርቅ አሁን ጥል አሁን ትርቅ አሁን ጥል መቼም አይሆንም። ስለዚህ እናንተም ወይ ህይወታችሁን ቋጩትና ሁላታችሁን በየራሳችሁ ፊና ሂዱ እንጂ አሁን ያችኛው መታ አብርሃምን ወደዚህ ጉትት ያችም እዚህ ጉትት የሆነ ምንድን ነው የሚባለው የሆነ በቃ እናንተ እኮ ጅብ ሆናችሁ፣ እሱ እንደ ፈረስ እናንተ ጅብ በቃ ጉትት ያችን ጉትት ያችኛው ሄዳ ስትስሞ ወይ በልብስቲክ አበላሸሹ ምናምን እየተባባሉ ልጁን ወደዚህ ጉትት ወደዛ ጉትት ወደዚህ ጉትት ወደዛ ጉትት ይደብራል። እውነት ይደብራል። ስለዚህ እንደዚህ ያን ነገር ከምታደርጉ ወደ አንድ ቦታ አንተም ሄርሜላ የምትፈልግ ከሆነ ከሄርሜላ ጋር፣ ሩታ የልጅህን እናት የምትፈልግ ከሆነ ከሩታ ጋር እንጂ እንደዚህ ያን ነገር ለቤተሰቦች ለራስህ ክሽኪ ለእናት ለአባትህ ራሱ እፍረት ነው። ይሄ ፊቺ ሳያረግ እንደዚህ መሆን ፍቅረኛ እኮ አይደለችም፣ ባለትዳር ነክ ፍቅረኛ ብትሆን ነው ፍቅረኛህንም ማታገባ ከሆነ ማትፈልጋ ከሆነ ፍቅር ከሷ ጋር መጀመር የለብህም። በቃ አንድ ሴት ህይወቷ መበላሸት የለባትም። አንድ ሴት ለጊዜ ስሜታችሁ፣ ለጊዜ ፍቅራችሁ፣ ለጊዜ በቃ አብራችሁን ለማሳለፍ እንዲህ በቃ የሆነ እንትን ለመልከስከስ ብላችሁ የሴትን ህይወት አታበለሻሹ። ሴት ልጅ በቃ እኔ እንጃ። ለዛውም የእናንተ እኮ በቪዲዮ ነው። ይሄ እኮ ወይ ድሮ እኮ ፍቅረኛ ራሱ ሰው ሲሆን ሰው አየኝ፣ ጎረቤት አየኝ አላየን ተብሎ ተደብቆ ነው። እናንተ እኮ በካሜራ ታመጡና ፍቅረኛዬ ናት፣ ፍቅረኛዬ ነው፣ እንጋባለን፣ እንደዚህ እንሆናለን፣ በዚህ እንወጣለን፣ በዚህ እንገባለን፣ አብራችሁ ትበላላችሁ፣ አብራችሁ ትዘላላችሁ፣ አብራችሁ የፈለጋችሁ። እናንተ ማታሳዩን ያው አልጋ ላይ ስትተኙ ብቻ ነው እንጂ ሁሉን ነገር ታሳዩናላችሁ። ምንም የቀራችሁ ነገር የለም። ትሳሳሙ ታሳዩናላችሁ፣ ራቁታችሁን ታሳዩናላችሁ፣ ባላችሁ ተደብቆ ማየት ያለበትንም ነገር ለኛ ታሳዩናላችሁ። ምንድነው እኛ ከኛ የተሰወረ ከሰው የተሰወረ ነገር ምን አላችሁ? በቃ ጭራሽ ጋሽዬ ጋር ስትሄጂ አማች እኮ ይታፈራል። ደና ልብስ ለብሰሽ ነይ ስንላት ጭራሽ ራቁቷን እዚህ ጋር ራቁቷን እዚህ ጋር ራቁቷን አንጠልጥላ። ወዮ ጌታ ሆይ ቶሎናልኝ። ኧረ ጌታዬ የባሳል ሀገርን አትልቀቅ ማለት ይሄ ነው። እንደዚህ ካልሆናችሁ፣ ጡታችሁ ካልታየ፣ ቂጣችሁ ካልታየ፣ ይሄ ባታችሁ ካልታየ ወንድ አይፈልጋችሁ። ይሄ መርከስ ይባላል። መርከስ የሆነ ርካሽ መሆን። ሴት ልጅ ክብር ያላት ስትሸፋፈን ሽፍርፍን ስትል ድሮ እኮ የሆነ ፓሪ ልብስ ራሱ እናሰፋ እኮ አንድ ጊዜ ፋሽን መጥቶ ነበረ። በዚህና በዚህ ጋር የሚቀደድ አይፈቅዱልንም ነበረ ቤተሰቦቻችን። እንደዛ አይነት ልብስ አልተመቸኝም አቀማመጤን ራሱ እና ስለዚህ ግሬን ያመኛል እንዲህ ስቀመጥ እና በቃ እንትን አይፈቀድልንም። ከኋላ ፓሪ ያለ ቀሚስ ራሱ ስናሰፋ ፓሪ እንዲህ ስንራመድ እንዲህ ክፍት እንዳይል የሆነ የተጠላለፈ ተደርጎ ነው የሚሰፋው። የአሁኑ ራቁታቸውን። እኔም የድሮ ዘበን ልጅ አይደለሁም፣ የእናንተው ዘበን ልጅ ነኝ። እንደዚህ ስላችሁ ግን አስተዳደጌ ከእናንተ ስለሚለይ ነው። አካባቢም ከእናንተ ስለሚለይ ነው። አላቅም የእናንተ አካባቢ እኔ እንደዛ ሆነው የሚመጡ ከሆነ አላቅም። እኔ አላቅላችሁም።
ለምለምንም እኛ እናቃታለን። እንደዚህ አይነት ልብስ በብዙ ጊዜ እኔ ያው ስትለብሳቸው አላውቅም። ሱሪ ትለብሳለች። ከዛ ተረፈ እቺ ማናት ሄርሜላ በቃ ከዛ መልሳ ሩታ ዱባይ ሄዳ ከመጣች የዱባይን ሰልባጅ ገዝታ መጣች። በቃ እንዴ እኔ ክፉ አታናግሩኝ በሚካኤል ቀን አስተውሩ ላይ ከዚህ በላይ ምን ክፋት አለ? ምን ክፉ መናገር አለ? ስለዚህ የዩቲዩብ ተከታታዮቼ በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። ነባር ከሆናችሁ ደግሞ ሼር፣ ላይክ፣ ኮሜንት እያረጋችሁ አበረታቱኝ እላችኋለሁኝ። ውድ ተከታታዮቼ በሀገር ውስጥም ከሀገር ውጭም ያላችሁ የእግዚአብሔር ሰላም ይብዛላችሁ። ይችኗል እንወያይ ብዬ ነው የገባሁት። ይሄን ሰሞን ትላንትና ቪዲዮ አልለቀኩኝም፣ አልተመቸኝም እና እንደዛ እላችኋለሁ ውዶቼ። አበረታቱኝ፣ ሼር አርጉልኝ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ እያረጋችሁ ተከታተሉኝ። የደውል ምልክቷን እየነካችሁ በተኗን ተከታተሉኝ። ከኔ ጋር ሁኑ፣ አበረታቱኝ። ችግርም ካለ ኮሜንት አርጉልኝ። ይሄ ነገር ትክክል አይደለም እያላችሁ ለማታውቁኝ ደግሞ የወያ ቱብ እባላለሁኝ። እናም አበረታቱኝ እላችኋለሁኝ። አገሬ ስገባ ደግሞ ከዚህ የበለጠ ጠንካራ ሁኜ እንድሰራ ብዙ ነገር አሳያችኋለሁኝ። የሚሰራ ነገር ብዙ ነገር አሉ። አገሬ ስገባ ምስኪኖችን መርዳት ፈልጋለሁኝ። ምስኪኖችን ወደ እናንተ ማቅረብ ፈልጋለሁኝ። እስላም ክርስቲያን ሳልል የተቸገሩ እናቶች፣ የተቸገሩ እህቶች፣ የተቸገሩ ወንድሞች ካሉ እንድታበረታቷቸው በስራም ይሁን በምን ከኔ ጋርም ሆናችሁ እኔም ባለኝ ነገር እያካፈልኩኝ እንድረዳቸው እናንተ ካበረታታችሁኝ፣ እናንተ ላይክ ካረጋችሁልኝ፣ ሰብስክራይብ ካረጋችሁልኝ፣ ሼር ካረጋችሁልኝ እኔም ማልበረታበት ምስኪኖችን ማረዳበት ምንም አይነት ምክንያት የለኝም። እኔም እናንተ ስትረዱኝ እኔ ደግሞ እነሱ እረዳችኋለሁኝ። ይህ ቃል ገባላችኋለሁኝ። አበረታቱኝ እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። ደህና ሁኑልኝ። ባይ ባይ እላችኋለሁ ውዶቼ። ወይኔ ቲሸርቴ እንዳላቃጠለ